እንዴት ነበር? የ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከመጋቢት 12 እስከ መጋቢት 14 ድረስ ነው ቆይታ ያደረገው። ገዙ በቻይና ናንጂንግ ከተማ ነው ውድድሩ ሲካሄድ የነበረው። ይሄ ውድድር ደግሞ ይካሄድበት የነበረው የወጣቶች ኦሎምፒክ ስፖርት ፓርክ የሆነው ኩቤ ሁለገብ ጂምናዚየም ላይ ነው። ባለፉት 3 ቀናት ማለት ይቻላል ከመጋቢት 12 እስከ መጋቢት 14 ዝግጅቱ የነበረው ዓለም የ20ኛው አትሌቲክስ የቤት ውስጥ ሻምፒዮና ኢትዮጵያን አትሌቶች ይጠበቁ ነበር። ገዙ መጀመሪያ የውድድሩ ሽኝት ላይ ብዙ ጥያቄዎች እያነሳን ነበር። ኢትዮጵያ በዚህ ውጤት ምን አይነት ክብሮችን ማሳካት ትችላለች፣ የሽኝት ፕሮግራሙ ምን ይመስላል እያለን መረጃዎችን ለአድማጮቻችን እያደረስን ነበር። ውድድሩን በተመለከተ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህንንም ማስገብተን ስለ ውድድሩ አጠቃላይ ይዘቶችና ስለተፈጠሩት ጉዳዮች መረጃዎችን እያሰባሰብን ቆይታ አድርገን ነበር። ገዙ ውድድሩ እጅግ በጣም ባማረ ሁኔታ ነው የተጠናቀቀው። ሀገራችን ኢትዮጵያ ከአፍሪካ አንደኛ ሆና አጠናቃለች። ከዓለም ደግሞ 3ኛ ደረጃን ይዛ አጠናቃለች። ይህ እጅግ በጣም ትልቅ ውጤት ነው ለአትሌቲክሳችን። ዩናይትድ ስቴትስ አሜሪካ በውድድሩ 6 የወርቅ ሜዳሊያና 4 የብር ሜዳሊያ በማሳካት በአጠቃላይ 10 ሜዳሊያዎችን በማሳካት ነው ዓለም የቤት ሻምፒዮን ያጠናቀቀችው። ኖርዌይ 3 የወርቅ ሜዳሊያና 1 የነሐስ ሜዳሊያ በማሳካት በድምሩ 4 ሜዳሊያዎችን አሳክታለች። ሀገራችን ኢትዮጵያ ደግሞ 2 የወርቅ ሜዳሊያና 3 የብር ሜዳሊያን በማሳካት ነው ውድድሯን በአፍሪካ አንደኛ በዓለም ደግሞ 3ኛ ሆነን ያጠናቀቅንበት። ገዙ ውድድሩ ላይ የተመዘገቡትን ውጤቶች እናንሳና ለአትሌቶቻችን ደግሞ የሚደረገውን አቀባበልና ቀጣይ ያሉትን ደግሞ ኢትዮጵያ አትሌቲክስ ፌዴሬሽን ያዘጋጃቸውን ጉዳዮች በስፋት ለአድማጮቻችን እናደርሳለን። የ3000 ሜትር ፍጻሜ ላይ አትሌት ፍሬወይኒ ኃይሉ አንደኛ ሆና አጠናቃለች። ከዛ ደግሞ በ1500 ሜትር ደግሞ የሴቶች ፍጻሜ ደግሞ አትሌት ጉዳፍ ጸጋዬ አንደኛ ሆና አጠናቃለች። ጉዳፍን እናስታውስ ነበር አይደል? የፓሪስ ኦሎምፒክ ብዙ ዝግብ ነበረው። በአንጻሩ ለእሷ የተሳካ ውድድር አልነበረም። በ3 ዘርፎች ተሳትፋ ነበር። ከዛ በኋላ የተሳካ ውጤቶችን አላስመዘገበችም። የዚህ የዓለም ሻምፒዮና ውጤት ላይ ግን በቤት ውስጥ ውድድር ላይ የተሻለ ውጤት አስመዝግባለች። ውድድሯን ያጠናቀቀችው 3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ ነው ውድድሯን የጨረሰችው። በ1500 ሜትር የሴቶች ፍጻሜ ላይ አሸናፊ ሆናለች። ጉዳፍ በኢንዶር ጌሞች ላይ ገዙ የተሻለ ውጤቶችን አስመዝግባለች። ከዚህ በፊት 2016 ላይ ፖርትላንድ ላይ እናስታውሳለን አይደለ? በ1500 ሜትር ከዛ ውጪ ደግሞ ቤልግሬድ ላይም እንደዚሁ በ1500 ሜትር የወርቅ ሜዳሊያ ማሳካቷ ይታወሳል። ግላስኮ ላይም 2024 ላይ ደግሞ በ3000 ሜትር የብር ሜዳሊያ ማሳካት ትችላለች። አሁን ደግሞ በቻይና ደግሞ ናንጂንግ ከተማ በተካሄደ ውድድር የወርቅ ሜዳሊያ ማምጣት ትችላለች። 2 የወርቅ ሜዳሊያ አላት ማለት ነው። ከዛ ውጪ 1 የብር ሜዳሊያና 1 የነሐስ ሜዳሊያ በዓለም የቤት ውስጥ ሻምፒዮና ውድድር ማስመዝገብ ይቻለች። ድንቅ አትሌት ነች። በኦሎምፒክም ውጤት 2020 ላይ ቶኪዮ ላይ እናስታውሳለን በነሐስ ሜዳሊያ በ5000 ሜትር ጉዳፍ ጸጌ በዚህኛውም ውድድር የተሻለ ውጤት አስመዝግባለች። ሌላኛዋ ደግሞ ኮከብ ደግሞ አትሌት ፍሬወይኒ ኃይሉ በኢንዶር ሻምፒዮና ላይ በቤት ውስጥ ውድድር ላይ የተሻሉ ውጤቶችን ያስመዘገበች አትሌት ሆናለች። ይቺ የ24 ዓመት አትሌት ገዙ ከዚህ በፊት 2022 ቤልግሬድ ላይ በ800 ሜትር የብር ሜዳሊያ ሻምፒዮና መሆኑን እናስታውሳለን። ከዛ ውጭ ደግሞ 2024 ላይ እንደዚሁ ደግሞ ግላስኮ ላይ በተካሄደው በ1500 ሜትር የወርቅ ሜዳሊያ ማሳካት የቻለች አትሌት ነች። አሁንም ደግሞ ቻይና ላይ ደግሞ 2025 በ3000 ሜትር የወርቅ ሜዳሊያ ማምጣት ትችላለች። ለሀገሯ ኢትዮጵያ በ3 በተለያዩ የኢንዶር ጌሞች ላይ ውጤት ማምጣት ትችላለች። ሁለቱን 2024 ና 2025 ግላስኮ ና ቻይና ላይ ደግሞ የወርቅ ሜዳሊያ በ1500 ሜትር ና በ3000 ሜትር ማሳካት የቻለች አትሌት ነች። ሌላ የብር ሜዳሊያዎችን ደግሞ ስንመለከት ደግሞ ሌላኛው የምናገኘው ጀግናው አትሌት በሪሁ አረጋዊን መመልከት ያስፈልጋል። ገዙ በ3000 ሜትር የፍጻሜ ውድድር ላይ የብር ሜዳሊያ ማሳካት ይችላል። 7 ደቂቃ ከ46 ሰከንድ ከ25 ማይክሮ ሰከንድ ነው ውድድሩን ማጠናቀቅ የቻለው። በሪሁ አረጋዊ ለሀገሩ ኢትዮጵያ በተለያዩ መድረኮች ላይ የብር ሜዳሊያ የወርቅ ሜዳሊያዎችን ማምጣቱ ይታወሳል። በዚህኛው በ3000 ሜትር ካስመዘገበው ውጤት በፊት ደግሞ የኦሎምፒክ ውጤት ላይ በ2024 በ10000 ሜትር ላይ እናስታውሰዋለን። ከዛ ውጪም ደግሞ በ2018 ላይ ደግሞ የዓለም የአፍሪካ ወጣቶች ወይም ታዳጊዎች ላይ በዛም የምናውቀው አትሌት ነው። አትሌት በሪሁ አረጋዊ በ3000 ሜትር የወርቅ ሜዳሊያ ማሳካቱ ይታወሳል። ክሮስ ካንትሪ ላይም የተሻለ አትሌት ነው። ይህ አትሌት 3 የብር ሜዳሊያና 1 የነሐስ ሜዳሊያ ማሳካቱ ይታወሳል። ኢንዶር ጌም ላይ ደግሞ ለሀገሩ ኢትዮጵያ የብር ሜዳሊያ ማሳካት የቻለበት ነው። የበሪሁ አረጋዊን ጉዳይ ግን ገዙ እኔ ላደንቀው የምፈልገው ምንድን ነው የተሻለ ሌላ የሚሳተፍበት ውድድር ነበር ከዚህ በተሻለ መንገድም ከዛ ይልቅ ለሀገር ውስጥ ለሀገሩ ኢትዮጵያ ቅድሚያ በመስጠት ነው በዚህ ውድድር ላይ ተሳታፊ የሆነው። ጥሩ
ገንዘብ የሚያስገኝለትን የግል ውድድር ትቶ ማለት ሀፍ ማራቶን ላይ መሳተፍ እድል ነበረው። ከዛ ባሻገር ግን ወደ ኢንዶር ተመልሶ በዚህ በትራክ ውድድር ላይ በ3000 ሜትር ላይ የብር ሜዳሊያ ማምጣት የቻለ አትሌት ነው። ሊደነቅ የሚገባ ነው። ሌላኛው አትሌት ደግሞ በ1500 ሜትር ሴቶች ላይ መመልከት የሚያስፈልገው አትሌት ድርቤ ወልተጂ የብር ሜዳሊያ ማምጣቷ ይታወሳል። ድርቤ ወልተጂ በ20 ዓመት በታች ውድድር ላይ ከዚህ በፊት እናውቃታለን። በአፍሪካም ከ20 ዓመት በታች ሻምፒዮና ላይ አቢጃን ላይ በተደረገው በ1500 ሜትር ውድድር ላይ እንደዚሁ ደምቃ የወጣች አትሌት ነች። ከዚህ በፊት ደግሞ በወርልድ ሻምፒዮና ደግሞ 2023 ቡዳፔስት ላይ እናስታውሳታለን የብር ሜዳሊያ በማምጣት አሁን ደግሞ በዚህ በኢንዶር ጌም ደግሞ ሌላ የብር ሜዳሊያ ቻይና ላይ በተደረገው ለሀገሯ ኢትዮጵያ ማሳካት የቻለች ድንቅ አትሌት ነች። 800 ሜትርንም መመልከት ያስፈልጋል። አትሌት ንግስት ጌታቸው ሌላኛዋ ኮከብ ሆናለች በ800 ሜትር ላይ። ገዙ በጣም ታዳጊ ነች፣ የ23 ዓመት አትሌት ነች። በ800 ሜትር የብር ሜዳሊያ ለሀገሯ ኢትዮጵያ ማምጣት ትችላለች። በፓሪስ ኦሎምፒክ ላይ ጥሩ ብቃት ማሳየት የቻለችው አትሌት ጽጌ ድጉማ 6ኛ ደረጃን ይዛ ነው ያጠናቀቀችው። በዚህ ውድድር ላይ ደግሞ አትሌት ንግስት ጌታቸው 2ኛ በመሆን 1 ደቂቃ ከ59 ሰከንድ ነው የፈጀባት። የተሻለ ውጤት ያስመዘግበችበት ነው። ለሷ በኢንዶር ጌም ላይ የመጀመሪያ ውጤት ሆኖ ተመዝግቧል። በወንዶች የ3000 ሜትር ላይ ደግሞ የተሳተፉትን አትሌቶች ስንመለከት በሜዳሊያ ውስጥ ያልገቡ አትሌት ቢኒያም መሀሪን መመልከት ያስፈልጋል። 9ኛ ሆኖ ነው ያጠናቀቀው። አትሌት ጌትነት ዋለ ደግሞ 11ኛ ሆኖ ያጠናቀቀበት ውድድር አለ። ብርቄ ሀየለውም 5ኛ ሆና ነው ውድድሩን ያጠናቀቀችው። ገዙ አትሌቶቻችን ከሞላ ጎደል በዚህ ውድድር ላይ ደምቀው ያለፉበት ውድድር ነው ብለን መጥቀስ እንችላለን። ይሄ ውድድር የ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ ቀድማ ውጤት ልታስመዘግብበት እንደምትችል ሲጠበቅ ነበር። ገዙ በዚህ ውድድር ላይም የተሻለ ውጤቶች ተመዝግቧል። ከ127 በላይ ሀገራትና ከ576 በላይ አትሌቶች የተሳተፉበት የዓለም የቤት ውስጥ ሻምፒዮና ከ1985 ነው ገዙ የዚህ ውድድር ጅማሮ 20ኛው ነው። በጣም የተሻለ ውጤት አለ። ሀገራችን ኢትዮጵያ በእነዚህ ውድድሮች ላይ በዓለም አትሌቲክስ የቤት ውስጥ ሻምፒዮና ላይ 33 የወርቅ ሜዳሊያ ከዚህ በፊት የዚህኛውን ውድድር ሳይጨምር ማሳካት የቻለች ነው። አሁን ሁለቱን ስንጨምር 35 ይሆናል ማለት ነው። 14 የብር ሜዳሊያና 16 ደግሞ የናስ ሜዳሊያ ማምጣቷ ይታወሳል። ይሄ በጣም የተሻለ ውጤት ነው። ሀገራችን ኢትዮጵያ ገዙ ጥሩ ውጤት ካስመዘገበችበት የ2022 የሰርቢያው ውድድር በኋላ ይሄኛው የተሻለ ውጤት ነው ብለን መጥቀስ እንችላለን። ለምን ከአፍሪካም አንደኛ ሆና ነው ያጠናቀቀችው፣ ከዓለምም ደግሞ 3ኛ ሆና ነው ሀገራችን ኢትዮጵያ ያጠናቀቀችው። በአትሌቲክስ ዘርፍ የተሻለ ውጤት የምናስመዘግብባቸው ጊዜያቶች እየመጡ እንደሆነ ለአትሌቶቻችንም ጥሩ መነሳሳት መሆኑ ማሳያ ነው። በውድድሩ አንደኛ ሆኖ ለሚያጠናቀቅ አትሌት በግል ውድድር 40,000 የአሜሪካ ዶላር ሽልማት አለ። 2ኛ ሆኖ ደግሞ ለሚያጠናቀቅ 20,000 የአሜሪካ ዶላር ነው ገዙ። 3ኛ ሆኖ የሚያጠናቀቅ በውድድሩ 10,000 የአሜሪካ ዶላር። ከዛ በኋላ 4ኛ ሆኖ የሚያጠናቀቅ 8,000 የአሜሪካ ዶላር። 5ኛ ሆኖ የሚያጠናቀቅ 6,000 የአሜሪካ ዶላር። ውድድሩን ደግሞ በ6ኛነት የሚያጠናቀቅ ደግሞ 4,000 የአሜሪካ ዶላር አለ። በተመሳሳይ እንደ ቡድንም ደግሞ በዚህ ውጤት ላይ የሚመዘገቡትን ታይቶ እስከ 4,000 የአሜሪካ ዶላር ሽልማት ይኖረዋል። ተመሳሳይ ነው። በግልም በቡድንም የምታስመዘግባቸው ውጤቶች ወሳኝነት ይኖረዋል። አትሌቶቻችን ነገ ጠዋት 1 ሰዓት ሲል አዲስ አበባ ይደርሳሉ ተብሎ ይጠበቃል። የሚገቡት ደግሞ ገዙ በቪአይፒ መግቢያ ነው። የነገው አቀባበልን በተመለከተ ሽኝቱ ላይ ጥያቄዎች ስናነሳ ነበር አይደል? አቀባበሉ ደግሞ ምን ይመስላል የሚለውን ጥያቄዎችን አንስተን ነበር። የኢትዮጵያ አትሌቲክስ ፌዴሬሽን አካባቢ ባገኘነው መረጃ መሰረት ከሆነ ጀግኖቹ አትሌቶች ጠዋት 1 ሰዓት ሲል ቦሌ ኢንተርናሽናል ኤርፖርት ይደርሳሉ። የጀግና አቀባበል ነው የሚደረግላቸው። የሚገቡትም ደግሞ በቪአይፒ መግቢያ ነው። የመንግስት ከፍተኛ ባለስልጣን፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት እንዲሁም ደግሞ የስራ አስፈጻሚ አባላት፣ የኢትዮጵያ ኦሎምፒክ ኮሚቴ አባላት፣ የስራ አስፈጻሚ አባላት፣ የኢትዮጵያ አትሌቲክስ ፌዴሬሽን የማኔጅመንት አባላት፣ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ አባላት፣ የኢትዮጵያ አትሌቲክስ ደጋፊዎች ማህበር፣ ጥሪ የተደረገላቸው እንግዶች፣ የመንግስት ከፍተኛ ባለስልጣናት፣ ሚዲያዎች በተገኙበት በፌዴራል ማርሽ ባንድ እየታጀበ ነገ ጠዋት 1 ሰዓት ላይ የጉንጉን አበባ ለአትሌቶቻችን የሚበረከትላቸው ይሆናል። የጉንጉን አበባው ደግሞ የሚደረገው በኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ አባላት እንዲሁም ፕሬዚዳንት፣ ጥሪ በተደረገላቸው የክብር እንግዶች እንዲሁም ደግሞ በኢትዮጵያ ኦሎምፒክ ኮሚቴ የስራ አስፈጻሚ አባላት የክብር አቀባበሉ እንደሚደረግላቸው ይጠበቃል። የአበባ ጉንጉን ከተደረገላቸው በኋላ ደግሞ ቀጥታ ጀግኖች አትሌቶቻችን ታጅበው ወደ
ቤልቪው ሆቴል የሚያመሩ ይሆናል። በዛ ሆቴል ደግሞ የእውቅና መርሃ ግብር ፕሮግራም ይካሄዳል። አትሌቶቹ ላስመዘገቡት ውጤት የእውቅና ስነ ስርዓት የሚካሄድ ይሆናል። የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ ባለው በጀት መሰረት ታሳቢ አድርገው በተቀመጠው ስኬል መሰረት አትሌቶቹ ላመጡት ድል ክብር ባይመጥንም ነገር ግን በተቀመጠው ስኬል መሰረት የማበረታቻ ሽልማት እንደሚያደርግላቸው የኢትዮጵያ አትሌቲክስ ፌዴሬሽን በተለይ ለትርታ ስፖርት ባደረሰው መረጃ የሚያሳይ ሆኗል ማለት ነው። ነገ ጠዋት 1 ሰዓት ላይ ጀግኖች አትሌቶቻችን በቦሌ ኢንተርናሽናል ኤርፖርት የሚደርሱ ይሆናል። ከዛ በኋላ ከፍተኛ አቀባበል ከተደረገላቸው በኋላ በፌዴራል ማርሽ ባንድ እየታጀቡ ቀጥታ ወደ ቤልቪው ሆቴል የሚያመሩ ይሆናል። በዛ ደግሞ የእውቅናና የሽልማት መርሃ ግብር የሚካሄድ ይሆናል። ሀገራችን ኢትዮጵያ በ3000 ሜትር ሴቶች፣ በ1500 ሜትር ሴቶች የወርቅ ሜዳሊያ፣ በ3000 ሜትር ወንዶች የብር ሜዳሊያ፣ በ1500 ሜትር ሴቶች የብር ሜዳሊያ፣ በ800 ሜትር ሴቶች የብር ሜዳሊያ በማምጣት 2 ወርቅና 3 የብር ሜዳሊያ በማስመዝገብ 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ተጠናቋል። እጅግ በጣም ደማቅ ውጤት አትሌቶቻችን አስመዝግበዋል። ሊበረታቱ የሚገባቸውን ውጤት አሳይቷል። ዩናይትድ ስቴትስ አሜሪካ 6 የወርቅ 4 የብርና 6 የነሐስ በአጠቃላይ በውድድሩ 16 ሜዳሊያዎችን አሳክታለች። ኖርዌይ 3 የወርቅና 1 የነሐስ ሜዳሊያ በድምሩ 4። ሀገራችን ኢትዮጵያ ደግሞ 2 የወርቅና 3 የብር በአጠቃላይ 5 ሜዳሊያዎችን አሳክታለች። ከዛ በኋላ ደግሞ ግሬት ብሪታንያ ነው የምናገኛት 2 የወርቅና 1 የብር 1 የነሐስ ሜዳሊያ። ጣሊያን 2 የወርቅ 1 የብር ሜዳሊያ ማሳካት ችላለች። አውስትራሊያ 1 የወርቅ 2 የብርና 4 የነሐስ ሜዳሊያ። ስዊዘርላንድ መመልከት እንችላለን 1 የወርቅና 2 የብር 1 የነሐስ ሜዳሊያ በማምጣት ውድድሩን አጠናቀዋል ማለት ነው። ለአትሌቶቻችን የጀግና አቀባበል እንደሚደረግላቸው ከወዲሁ ይጠበቃል። ገዙ በጣም በጥሩ አሪፍ ፖይንቶችን አንስተዋል። በአጠቃላይ እንግዲህ ውድድሩ በኢትዮጵያ በጣም አስደሳች ነገር ነበረ። ከግላስኮ ጋር ስናነጻጽረው አምና ከተመዘገበው ውጤት ጋር ስናያይዘው የ1 ሜዳሊያ ጭማሪ አለ። አምና 2 የወርቅ ሜዳሊያ አግኝተናል ልክ እንደዚህኛው የውድድር መድረክ። ነገር ግን 1 ብርና 1 ነሐስ ነበር ያገኘ ነው እና በድምሩ እንግዲህ 5ኛ ደረጃን ይዘን ነበረ ያጠናቀቅ ነው። ልክ እንደ ብሪታንያ እኩል ማለት ነው 5ኛ ደረጃን ነበር ይዘን ያጠናቀቅ ነው። ነገር ግን ዘንድሮ ደግሞ ወደ 3ኝነት ደረጃችንን ከፍ ማድረግ ችለናል እና በነበረው አካሄድ ውጤት እጅግ በጣም አስደሳች ነው። የሚገርም ነገር የዘውትር እንግዲህ ተቀናቃኛችን ኬንያ ምንም ሜዳሊያ ውስጥ ሳትገባ ቀርታለች በዚህ ውድድር መድረክ ላይ ማለት ነውና ደቡብ አፍሪካ ናት ከአፍሪካ 2ኛ ደረጃን ይዛ ያጠናቀቀችው ማለት ነው። 11ኛ ደረጃ ከዓለም። ሳውዝ አፍሪካ 1 የወርቅ ሜዳሊያ ንግስት ጌታቸውን ቀድማበት የገባችውን የ800 ሜትርን የወርቅ ሜዳሊያን ብቻ ነው ማግኘት የቻለችው ማለት ነው። ከዛ ባለፈ 1 የነሐስ ሜዳሊያ አግኝቷል። በድምሩ 2 ሜዳሊያ በማግኘት ከዓለም እንግዲህ 11ኛ ደረጃን ይዛ አጠናቃለች። ቡርኪና ፋሶ 27ኛ ደረጃን ይዛ አጠናቃለች ከዓለም ማለት ነው። ከ1 የነሐስ ሜዳሊያ ነው ያገኘችው። ኬንያ ግን እኔ በጣም የገረመኝ ነገር ኬንያ አምና ራሱ 27ኛ ደረጃን ይዛ ነው ያጠናቀቀችው። የሚገርም ነገር የግላስኮ የውድድር መድረክ ላይ ማለት ነው እና ይህ የውድድር መድረክ ለኬንያዎች ብዙም አስደሳች ነው ማለት አይቻልም። ኦሎምፒኩ ላይ በርትተዋል። ኦሎምፒኩ ላይ የተሻለ ነው። ውጤት የዓለም ሻምፒዮና ላይም በተመሳሳይ በግልም በሚያደርጓቸው ውድድሮች ያው አይተናል። በጣም ግን እዚህ ኢንዶር ጌሞች ላይ ግን የደከሙበትን በተከታታይ አመት ያየንበት ነው ማለት ይቻላል እና አሜሪካን ግን በተከታታይ አመት አምናም 20 ሜዳሊያ ነው ያገኘችው። 1ኛ ደረጃ ነበር ይዛ ያጠናቀቀችው። ዘንድሮ ደግሞ በተመሳሳይ 20 ሜዳሊያ በመያዝ የደረጃ ሰንጠረዡ መሪ ሆና አጠናቃለች ማለት ነውና ትላንት ግን በነበረው የ800 ሜትር ላይ ጽጌ ድጉማ ነበር ከንግስት ጌታቸው በተሻለ ሁኔታ ስትጠበቅ የነበረችው ማለት ነው። አጀማመራቸው ጥሩ ነበር። ውድድሩ በጣም ፈጣን ነበረ። ሁለቱም 1ኛና 2ኛ ደረጃ ላይ ተቀምጧል። የተወሰነ እንግዲህ የኔ ምልከታ አይሁን አላቅም የሰውነት የተወሰነ የመፋፋት ነገር አይቻለሁኝ የጽጌ ድጉማ ላይ ማለት ነው። በእርግጥ በቅርቡም ስታሸንፍ አይተናታል። የሚገርም ፍጥነት እንዳላት ይታወቃልና የተወሰነ ግን አካላዊ ለውጥ ያየው ይመስለኛል። ያ ደግሞ ምናልባት ስፕሪንት አድርገ የመጨረሻውን ሩጫ አክረ ለመውጣት ያው ስፒድ ስለምትጠቀም ሰውነት በዛ እንትን ከፋፋ በጣም አስቸጋሪ ነው። ከሴቶች ጋር ምናልባት አንዳንድ ጉዳዮች የሚነሱ ነገሮች አሉ በተፈጥሮም ሁኔታ ውስጥ ማለት ነው። ሆነው ነው ሩጫቸውን የሚያከናውኑትና ትላንት ጠብቄ ነበር። የአምስት ሀገራት አትሌቶች ናቸው የተወዳደሩት። ኢትዮጵያ ግን 2 ስላሳተፈች 6 ነበሩ በጥቅሉ። 6ኛ ደረጃን ይዛን ያጠናቀቀችው የመጨረሻ ማለት ነው ጽጌ ድጉማ እንደተመለከት ነው ማለት ነውና አዳዲስ ግን ደግሞ ወጣቶች አይተናል። ለምሳሌ ንግስት ጌታቸው የምትገርም ናት። በጣም የምትገርም የሆነ የብስለት ያወጣጥ ሁኔታዎች ላይ የተወሰነ ጊዜ ያቺን ካያት የደቡብ አፍሪካዊቷን አትሌት አጠራቅማ
ፋይናል የመጨረሻውን ርቀት ላይ ሙሉ አቅሟን ተጠቅማ አሸነፈቻት እንጂ የዞረችው ዙር የጽጌ ድጉማ የበለጠ ከሷ ጋር በደንብ አርግተው ደግሞ ተቀናቸው ቢወጡ የተሻለ ነበረ። ነገር ግን ብሩ ሜዳሊያውም ራሱ በጣም አስደሳች ነው። በአዲስ አትሌት ደግሞ እንደዚህ አይነት ነገር ማግኘት በጣም እሱ ነው አሁን ትልቁ ነጥብ ገዙ። እኔ ያስደሰተኝ ውጤቶችን እንመልከት። ለምሳሌ ንግስት ጌታቸውን ጠቀስክ። በጣም ወጣት አትሌት ነች፣ የ23 ዓመት አትሌት ነች። ይቺ አትሌት በአጭር ርቀት ኢትዮጵያ እንግዲህ ተስፋ እያሳየች ነው። በ800 ሜትር በወንዶች ከዚህ በፊት መሐመድ አማንን እንጠቅሳለን። ከዛ በኋላ መሀል ላይ ብቅ ጥልቅ የሚል ውጤት ነው ጠፍቷል። በሴቶች ፓሪስ ኦሎምፒክ ላይ የጽጌ ድጉማን ጉዳይ እናነሳ ነበረ። አሁን ደግሞ የንግስት ስናነሳ ደግሞ የመጀመሪያው ውጤት ነው ገዙ በኢንዶር ጌም ላይ ይሄኛው የዓለም ሻምፒዮና የመጀመሪያው ውጤት ነው። ከዚህ በፊትም ያስመዘገበቻቸው ውጤቶች አሉ፣ ግን የተሻለ የሷ ራሱ በብሔራዊ ቡድኑ ማሊያ ለሷ በጣም የተሻለ ውጤት የሚባለው 2024 በ800 ሜትር ላይ ያስመዘገበችው ውጤት አለ። ከዛ በኋላ ደግሞ ፓሪስ 2024 ላይ ደግሞ በ1500 ሜትር የተመዘገበው ውጤት አለ። ከዛ በተሻለ ግን ወደ ሜዳሊያ ሪከርድ ግን የገባችበት የንግስት ጌታቸው የመጀመሪያ ታሪኳ ነው። ይሄ የኢንዶር ጌም ለሷ በጣም ትልቅ ነው ብለን መጥቀስ እንችላለን። ካስመዘገበችው ከ2024 ሁለት ውድድሮች በ800 ሜትርና በ1500 ሜትር አንደኛው ፓሪስ ላይ የተደረገው። ከዛ በኋላ የመጣው ውጤት ለሷ ትልቅ ታሪክ ነው ብለን መጥቀስ እንችላለን። ድርቤ ወልተጂንን ብትመለከት ገዙ በተለያዩ ውድድሮች ላይ ውጤታማ የሆነች አትሌት ነች ድርቤ። ግን በዚህ በኢንዶር ጌም ደግሞ ስንመለከታት ደግሞ የመጀመሪያ ውጤት ነው በድርቤም በኩልም የተመለከት ነው በኢንዶር ጌሞች ላይ ማለት ነው ገዙ። ከዚህ በፊት ከ20 ዓመት በታች ሻምፒዮና ላይም እናስታውሳታለን አይደል? ከ20 ዓመት በታች የመጣው ውጤቶች ላይ እንጠቅሳታለን። 2023 ቡዳፔስት ላይም ደግሞ ወርልድ ሻምፒዮንሺፕ ላይም የምናስታውሳት አትሌት ነች በብር ሜዳሊያ። በኢንዶር ጌም ይሄ የመጀመሪያው ውጤት ነው። ወርልድ ሮድ ራኒንግ ሻምፒዮና ላይም ደግሞ 2023 ላይ የወርቅ ሜዳሊያ ማምጣቷ ይታወሳል። ከ20 ዓመት በታች ደግሞ የተመዘገቡ ውጤቶችን ደግሞ ብንመለከት ደግሞ 2018 ና 2021 ደግሞ ናይሮቢ ላይ የተመዘገበው ሁለት የተሻለ ውጤቶች አሏት። ከዛ በኋላ ደግሞ አፍሪካ ከ20 ዓመት በታች ሻምፒዮና ላይ ደግሞ አቢጃን ላይ በተመዘገበው ውጤት 2019 ላይ በ1500 ሜትር የወርቅ ሜዳሊያ ማምጣት የቻለች አትሌት ነች። በኢንዶር ጌም ግን የመጀመሪያዋ መሆኑ የሶስት አትሌቶቻችን በዚህ መድረክ ላይ ካስመዘገቡት ውጤት ገዙ የመጀመሪያቸው መሆኑ ለቀጣይ የኢትዮጵያን አትሌቶቻችን የሚያስመዘግቡት ከኢንዶር ውጤቶች ባሻገር ደግሞ ለኦሎምፒክና ለሌሎች ትልልቅ ውድድሮች ላይም ደግሞ ከዚህ በተሻለ ውጤት ማምጣት ይችላሉ። በሪሁንንም መመልከት እንችላለን ገዙ። ይሄ አትሌት በፓሪስ ኦሎምፒክም ከዛ በፊት በነበሩትም የተሻለ ውጤት ማምጣት የቻለ አትሌት ነው። ኦሎምፒክ ላይ 2024 ፓሪስ ኦሎምፒክ በ10,000 ሜትር የብር ሜዳሊያ እናስታውሰዋለን። በኢንዶር ጌም ደግሞ የመጀመሪያው ውጤት ነው አሁን ቻይና ላይ የተመዘገበ የበሪሁን። ከዛ ውጪ ግን ያሉትን ውጤቶች ብንመለከት ዳይመንድ ሊግ ላይ ነው የምናነሳው 2001 ና 2021 ና 2024 ላይ የተመዘገበው ውጤት አለ። ከዛ ውጪ ግን በሪሁን ካስመዘገባቸው ውጤቶች አብዛኞቹ የተሻሉ ታሪኮቹ ለሱ ክሮስ ካንትሪ ላይ የተመዘገቡት ውጤቶች ናቸው። 2023 እና 2024 ላይ ያስመዘገባቸው የሱ በጣም የተሻሉ ውጤቶች ናቸው። ከዳይመንድ ሊግ ባሻገር የፓሪስ ኦሎምፒክ ላይ ደግሞ 2024 ላይ የምናስታውሰው ነው በ10,000 ሜትር ይዞት የመጣው። ስለዚህ ሶስቱ አትሌቶች በሪሁን፣ ድርቤና ንግስት በኢንዶር ጌም ላይ የመጀመሪያ ውጤቶቻቸውን ያስመዘገቡበት ነው። የጉዳፍና የፍሬዌኒንግን ብትመለከት ኢንዶር ጌም ላይ የተሻሉ ናቸው። ለምሳሌ ፍሬዌኒ ቀደም ሲል እንደጠቀስ ነው ቤልግሬድ ላይም 2022 2024 ግላስኮ ላይ የሚያስመዘገበችው ውጤት አለ። በ800 ሜትርና በ1500 ሜትር አንደኛው ብር ነው፣ አንደኛው የወርቅ ሜዳሊያ ነው። ጉዳፍ ደግሞ በዚህኛው መድረክ አምስተኛው ውጤቷ ነው ገዙ። 2016 ላይ ጀመረ። 2022 2024 ና 2025 በ1500 ሜትር ሶስት የተለያዩ ውጤቶች ላይ ሁለት የወርቅና አንድ የነሐስ ሜዳሊያ፣ በ3000 ሜትር ደግሞ አምና ደግሞ ግላስኮ ላይ ደግሞ በ3000 ሜትር የብር ሜዳሊያ አምጥታለች። ኦሎምፒክ ላይ የሚያስመዘገበችው ውጤት ይታወቃል። ከፓሪስ በኋላ ለአትሌቷ ግን ጥሩ መነሳሳትና ጥሩ ውጤት ነው። በአጠቃላይ ግን ኢትዮጵያ በ20ኛው የዓለም የቤቶች ሻምፒዮና ላይ ጥሩ ውጤት ያስመዘገበችበት ነው። 12 አትሌቶች ተሳትፏል። 2 አሰልጣኞችን ይዛ ነው ወደ ቻይና ያመራችው። ኔጂንግ ከተማ ነው የወጣቶች ኦሎምፒክ ስፖርት ፓርክ ላይ በተገነባው የኩቤ ሁለገብ ጂምናዚየም ነው ይሄ ውድድር የተካሄደው። ባለፉት 3 ቀናት ከመጋቢት 12 እስከ መጋቢት 14 ቆይታ ባደረገው ውጤት ሀገራችን ኢትዮጵያ ከዓለም 3ኛ ከአፍሪካ 1ኛ ሆና ያጠናቀቀችበት የዓለም የቤቶች ሻምፒዮና 20ኛው በደማቅ ውጤት ተጠናቋል። ገዙ በጣም አስደሳች ነው። እንግዲህ በተለይ የቶች አንድ ነጥብ ለማንሳት
ሴት አትሌቶቻችን ከቅርብ ጊዜ ወዲህ ኢትዮጵያ የምታስመዘግባቸውን ሜዳሊያዎች ብልጫውን እየያዙ ነው የሚገኙት። ለምሳሌ ያህል የትራክና ከዚህ ከኢንዶር ጌም ወጣም ስንል የትራክ ውድድሮች ላይ ካየን ለመጨረሻ ጊዜ ኢትዮጵያ በ2021 ወይም በ2020 የተባለውና በኮቪድ ምክንያት የተገፋው የቶኪዮ ኦሎምፒክ የውድድር መድረክ ላይ ነው ለመጨረሻ ጊዜ በወንዶች በ10,000 ሜትር ኮማንደር ሰለሞን ባረጋ ያስመዘገበው ውጤት ነው የ10,000 የወርቅ ሜዳሊያ ማለት ነው። ከዛ ውጪ የተመዘገበ ውጤት የለም እውነት ለመናገር በወንዶቹ ማለት ነውና ይሄ ራሱን የቻለ ጥናት ሊፈልግ ይችላል ማለት የግል ውድድሮች ላይ ግን አለ የግል ላይም አለ ግን በናሽናል ቲም ደረጃ ካየ ነው የወንዶቹ አበርክቶ እያነሰ ነው እየመጣ ያለውና ይሄ ራሱን ጥናት የሚያስፈልገው ይመስለኛል። የስፖርት ባለሙያዎች በደንብ ብዙ ነገር ሊሉበት ይችላሉ። ነገር ግን ስናየው ተደጋጋሚ ከሆነ ግን የሆነ ነገር ላይ አተኩረን የሆነ ነገር ቦታ ላይ ችግር አለ ማለት ነው። ስለዚህ እንደዚህ አይነት ጉዳዮች ላይ ብንመለከት የሴቱም የወንዱም አንድ ላይ የተሻለ ውጤት ሲመጣ ደግሞ በሜዳሊያ የበለጠ ከፍ ትላለ ደረጃንም በደንብ የማሻሻል እድል ይከፍታልና እነዚህን ጉዳዮች እንደው የኢትዮጵያ አትሌቲክስ ፌዴሬሽንም ቢመለከታቸውም አሰልጣኞች ቢያዩዋቸው እነዚህን ጉዳዮች የሚል ሀሳብ ሰጣለሁኝ። ሌላኛው ግን የአሰልጣኝ ነው የአትሌት በሪው አረጋዊ እጅግ በጣም የሚገርም ውሳኔ የወሰነበት ነው። የብር ሜዳሊያ ለሀገሩ አስገኝቷል። እሱ ግን በርካታ ብሮችን አጥቷል። ከዚህ ጋር ስናነጻጽረው እዚህ ላይ የሚያገኘው ሽልማት ሊኖር ይችላል። ነገር ግን የሀገር ክብር ይሻላል ብሎ ሀፍ ማራቶንን ሰርዞ ደግሞ ወደ ሀገር ወደ ብሔራዊ ቡድን ውድድር መምጣቱ እጅግ በጣም አስደሳች ነው። ይሄ ደግሞ ታዳጊዎች እንደ አርአያ የሚከተሉት አትሌቶች መካከል አንደኛውም ስለሆነ ብዙዎችን ያንጻል፣ ብዙዎችን ያስተምራል ብለን እናስባለን። ሀገር ከምንም ነገር መቅደም ያለባት ይመስለኛል እና ጥሩ ነገር የሰራ ይመስለኛል በሚገባ ገዙ። የዚህ ውጤቶቻችን ደግሞ ቀጥታ ደግሞ መመልከት ደግሞ የሚኖርብን አሁን ከፊት ለፊታችን ደግሞ ጃፓን ላይ ደግሞ ይመጣል አይደል ወርልድ አትሌቲክስ ሻምፒዮና ገዙ 2025 ደግሞ ቶኪዮ ላይ የሚደረግ ውድድር ይኖራል። በተለያዩ ኢቨንቶች ጃፓን ድግሷን አጠናክራ ቀጥላለች። ሴፕቴምበር ላይ ነው የሚደረገው ይሄ ውድድር ከሴፕቴምበር 13 እስከ 21 2025 ላይ ነው የሚደረገው። በእኛ ደግሞ ወደ መስከረም አካባቢ ይመጣል ማለት ነው። ወደ 2018 ጅማሮ መጀመሪያ አመታችን ልዋጭ ላይ ይሄ ውድድር የሚካሄድ ይሆናል። በጣም ብዙ ውጤቶች ይመዘገቡበታል ተብሎ ይጠበቃል። ይሄ የዓለም ሻምፒዮና ላይ የሚመጣው ውጤት ቶኪዮ ነው፣ ጃፓን ላይ ነው የሚካሄደው ውድድሩ። ስለዚህ የዚህ ቀጥታ የ20ኛው የዓለም የቤቶች ሻምፒዮና ለዛ ለምናስመዘግበው ውጤት መሰረት ይኖራል። እስከዛ ግን የሚደረጉ የውስጥ ውድድሮች ይኖራሉ። ያ የበለጠ ሊጠናከር ይገባል። ከፊት ለፊት ለሚመጣው ውጤት ደግሞ የምንመለከተው ይሆናል። በጃፓን ናሽናል ስቴዲየም የሚደረግ ውድድር ነው። ቶኪዮ ላይ ከዚህ በፊት 2020 ላይ ኦሎምፒክ ውድድር መካሄዱ ይታወቃል። ኢትዮጵያ በጥሩ አታስታውሰውም ቶኪዮን። ከዛ ከሪዮ በኋላ ነው አይደለ ቶኪዮ ላይ ዝግጅት የነበረው። ብዙ ታሪካችን ጥሩ አልነበረም። ብዙ ዝግብ የነበረበት ነበረ። ያለፈው አልፏል። ብዙ ነገሮችን ስለጠቆምንበት ማለት ነው። አሁን ግን ቶኪዮን ደግሞ በጥሩ ማስታወስ እንፈልጋለን። 2025 የዓለም ሻምፒዮናውን በጥሩ ሁኔታ ማስታወስ ያስፈልጋል። ለዚህ ደግሞ እንደዚህ ሀገር ውስጥ ውድድሮች እየጠነከሩ ሲመጡና በዓለም ደግሞ የምታስመዘግባቸው የኢንዶር ጌሞችም ሊሆን ይችላል፣ በሌሎች አትሌቶቻችን በግል ውድድር የሚያደርጉት በተለይ ደግሞ እንደ ሀገር ደግሞ የሚመዘገቡት ውጤቶች በጣም ወሳኝነት ይኖራቸዋል። በዓለም ላይ እንደዚህ አይነት ደረጃዎችን ይዘህ የምታጠናቀቅ ከሆነ ፊት ለፊት ለሚኖረ ደግሞ ለ2025ቱ በጃፓን ለሚደረገው ውድድር ሀገራችን ኢትዮጵያ በጣም ልትደምቅበት የምትችልና ውጤታማ መሆን የምንችልበት ትልቅ ውድድር እንዳለ ይጠበቃል። ብዙ መስተካከል ያለባቸው ጉዳዮች አሉ። ነገር ግን ለአሁኑ ጀግኖች አትሌቶቻችን ላስመዘገቡት ውጤት እውቅና ሊሰጣቸው ይገባል። የበለጠ ማበረታቻ ሊደረግላቸው ይገባል። ቀደም ሲል እንደጠቀስ ነው ማለት ነው ነገ የኢትዮጵያ ልዑክ ቡድን ጠዋት 1 ሰዓት ቦሌ ኢንተርናሽናል ኤርፖርት ይደረጋል። የጀግና አቀባበል እንደሚደረግለት የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያሳያል። ከፍተኛ የመንግስት ባለስልጣን፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት፣ የስራ አስፈጻሚ አባል፣ የማኔጅመንት አባላቶች በሙሉ እንዲሁም ደግሞ የኢትዮጵያ ኦሎምፒክ ኮሚቴ ስራ አስፈጻሚ አባላት ከዛ በመቀጠል ደግሞ የኢትዮጵያ አትሌቲክስ ደጋፊዎች ማህበር ጥሪ የተደረገላቸው እንግዶች፣ የመንግስት ተወካዮች ከዛ ውጭ ደግሞ ከፍተኛ የመንግስት ባለስልጣናት ከተገኙበት በኋላ ድጋሚ ደግሞ ከዙ በፌዴራል ማርሽ ባንድ እየታጀበ ሚዲያዎች ባሉበት ቀጥታ የአበባ ጉንጉን ስነ ስርዓት የሚካሄድላቸው ይሆናል። ከዛ በመቀጠል ደግሞ ቀጥታ ወደ ቤልቪው ሆቴል በማምራት ደግሞ የእውቅናና የምስጋና ሂደት በኢትዮጵያ አትሌቲክስ ፌዴሬሽን እንደሚደረግላቸው የደረሰ መረጃ ያመለክታል። አሪፍ። ይህን ሰዓት